ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ትንሣኤ እሙታን በዐቢይ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ይብዛላችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን ለተሰንበት እሑድ ቀዳሚ ሰማዕት ቅዱስ እስጢፋኖስ ወርኃዊ መታሰቢያ እንኳን አደረሳችሁ አደረሰን። ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን አሜን። በዚያም በለምጽ የተመታ ሰው ነበረ። ወደ ቅዱስ እስጢፋኖስ መጣ። ጌታ ሆይ ወደ ሰውነቴ ተመልከት ዘንድ እሻለሁ። እኔ ሕዝቡ የተገለልኩ ነኝ። ሰው ወደ እኔ ሲመለከትም እፈራለሁ አለው። ቅዱስ እስጢፋኖስ ሃይማኖቱን በተመለከተ ጊዜ እጆቹን ዘረጋ፣ በሰውነቱንም በመስቀል ምልክት አማተበ። ስለኛ በተሰቀለው በኢየሱስ ክርስቶስም ተፈወስ አለው። ከዚያም ለምጽ ነጻ አለው። ያን ጊዜ ከለምጹ ዳነ። ለምጹ ሰው ከለምጹ እንዳዳነው በተመለከተ ጊዜ በደቀ መዝሙር በቅዱስ እስጢፋኖስ እጅ ፈውስና ጤንነት የተሰጠው የሰማይና የምድር ጌታ አዳኝ ጌታ ክርስቶስ ኢየሱስ ክርስቶስ ሆይ አመሰግናለሁ እያለ ከቅዱስ እስጢፋኖስ እግር ስር ሰገደ። ቅዱስ እስጢፋኖስ ስም ልጄ ሆይ ተነሳ፣ ሃይማኖት አዳነች ብሎ አስነሳው። አንድ ጠንቋይ ይህ በተመለከተ ጊዜ ይህንን ለምጻ ሰው ያዳንከው በአምላክ ስም የፈወሰውም አንተ ነህ አለው። ዳግመኛም እኔ እንደዚህ አይነት ተአምር በአምላክ ስም አደርጋለሁ አለው። ያን ጊዜ ይህ ጠንቋይ በሬው ወስዶ በጆሮው ሹክ አለው። ያን ጊዜ በሬ ተሰነጠቀ፣ ከሁለት ተከፈለ። ሚዛን ወስደውና ከሁለት አደረገ። ሳይጨምርና ሳይቀንስ ትክክል ሆነው አገኛቸው። የተሰበሰቡ ይህ በተመለከቱ ጊዜ እምነት ጎደሎቹ ሆኑ፣ በልባቸውም ተጠራጠሩ። ቅዱስ እስጢፋኖስ መለሰላቸው እንዲህ አላቸው፣ ይህ በሬ እስከሚገድለው ድረስ ይህ የአምላክ ስህተት ምንድን ነው አለ። በእርሱም ላይ ይጸልይና እስኪ ያዳነው አሁንም አምላክ የፈጠረው ይህ በሬ የገደለው ይህ መድኃኒተኛ ሰው ያዳነው፣ ካላዳነው ግን በአምላክ ስም አድነዋለሁ አለው። ያን ጊዜ ጠንቋዩ ሰው ለማንሳት ይደክም ጀመረ። በምንም ልነሳ አልቻለም። ያን ጊዜ ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ ፊቱን ወደ ምስራቅ መለሰ። ያው እግዚአብሔር ልጅ ፈጣሪዬ ለዘላለም ሕያው ምስክር እንዲሆን ያደርገኝ ጌታ አምላኬ ሆይ ዛሬ ስማኝ። ይህ በሬ ሕይወት ያለ ሁሉ በስልጣኔ ያመነ ዘንድ በሕዝቡ መካከል በሕይወት በጤና አስነሳው። አንተ ታላቅ ነህ። አንተ የሰማይና የምድር ከፍ ትላለህ፣ ከሰማይም ከምድርም ከፍ ትላለህ እያለ ጸለየ። ቅዱስ እስጢፋኖስ ጸሎት በፈጸመ ጊዜ አንዱ የበሬው ክፍል ከሌላኛው ጋር ተሰበሰበ። ያን ጊዜ ቅዱስ እስጢፋኖስ የበሬውን ቀንድ በእጁ ያዘ። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ስልጣን ዛሬ ተነሳ አለው። ቅዱስ እስጢፋኖስ ነገሩን በፈጸመ ጊዜ ያ በሬ
ተነስቶ ቆመ። 3 ጊዜ ጮኸ። መሄድም ጀመረ። የተሰበሰቡ የተመለከቱ ጊዜ ቅዱስ እስጢፋኖስ በስሙ ያስተማሩ የሚያስተምርለት ጌታ ኢየሱስ ክርስቶስ የሚመስል የለም እያሉ አደነቁ። የቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ በመላው ሕዝበ ክርስቲያን ጋር ይኑር፣ አሚን አሚን። ገድለ ሰማዕታት ስርዓተ ተክለ ጻድቅ የተዋሕዶ ልጅ ፔጅ። ቃለ ሕይወት ያሰማልን። ቅዱሳን ረድኤት በረከት ይደርብን። ከሰንበት ረድኤት በረከት ያሳድርብን ቅዱስ እግዚአብሔር። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15። ከዚህም በኋላ ኢየሱስ በጢባርዲዮስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገልጦ ሲሞን ጴጥሮስ፣ ዲዲሞስ የሚባል ቶማስ፣ ከገሊላ ቃና የሆነው ናትናኤልም፣ የዘብዴዎስም ልጅ ከደቀ መዛሙርቱ ሌሎቹም 2 በአንድነት ነበሩ። ሲሞንም ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዛችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስም በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆቼ ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱ መረቡን በታንኳይቱ በስተቀኝ ጣሉ ታገኙማላችሁ አላቸው። ስለዚህም ጣሉት። በዚያን ጊዜ ከአሳ ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስም ይወደው የነበረው ደቀ መዝሙር ጴጥሮስ ጌታ እኮ ነው አለው። ስለዚህ ሲሞን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቆቱን ነበርና ልብሱንም ታጥቆ ወደ ባህር ራሱን ጣለው። ሌሎቹም ደቀ መዝሙራት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበሩና አሳ የሞላው መርከብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራውም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ሲሞን ጴጥሮስ ወደ ጀልባይቱ ገብቶ 150 አሳ ታላላቅ አሳዎች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆኑ መረብ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንዱስ እንኳን አንተ ማነህ ብሎ ሊመረምር የደፈረ አልነበረም፣ ጌታ መሆኑን አውቆ ነበሩና። ኢየሱስም መጣና እንጀራውን አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገልጥላቸው ይሄ 3ኛ ጊዜ ነበረ። ምሳውን ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎቼን አስማራ አለው። ደግመኛ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህ አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። 3ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ስለ አለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉም ታውቃለህ፣ እንደምወድህ አንተ ታውቃለህ አለ። ኢየሱስም በጎቼን አስማራ አለው።
በእውነት እውነት እልሃለሁ አንተ ጎልማሳ ሳለ ወገቤን በገዛ ራስ ታጥቅ ትሄድ ነበር። ነገር ግን በሸመገለህ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔር ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንን ብሎ ተከተለኝ አለው። ጴጥሮስ ዘወር ብሎ ኢየሱስን ይወድ የነበረው ደቀ መዝሙር ሲከተል አየው። እርሱም ደግሞ በራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጠው ማን ነው ያለው ነበር። ጴጥሮስም ይህ አይቶ ኢየሱስን ጌታ ሆይ ይህንስ እንዴት ይሆናል አለው። ኢየሱስም እስኪመጣ ድረስ ይኖር ዘንድ ቢወድ ምን አግዱ አንተ ተከተለኝ አለው። ስለዚህም ያ ደቀ መዝሙር አይሞትም የሚል ይህ ነገር ወደ ወንድሞች ወጣ። ነገር ግን ኢየሱስ እስኪመጣ ድረስ ይኖር ዘንድ ቢወድ ምን አግድ አለው እንጂ አይሞትም አላለው። ስለዚህም የመሰከረ ይህንን ጽፎ ያለ ይህ ደቀ መዝሙር ነው። ምስክሩም እውነት እንደሆነ እናውቃለን። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉም በእያንዳንዱ ቢጽፍ ለተጻፈት መጻሕፍት ዓለም ራሱ ባልበቃቸው ይመስለኛል። የቃሉ ባለቤት ቅዱስ እግዚአብሔር ይክበር ይመስገን። ቅዱስ ዮሐንስ ረድኤተ በረከት ይደርብን። ዮሐንስ ወንጌል 21 እስከ ፍጻሜው እስከ 25 ቁጥር 1 እስከ 25 ቁጥሩ ነው አነበብኩት። Kabra